ይሄ መንግስት ቤተክርስቲያን ሊያጠፋ ነው የመጣው ብሎ የሚያስቡ ሰዎችም አሉ። የኦርቶዶክስ ቤተክርስቲያን ሁሌም እንደምለው ለኢትዮጵያ ሐውልት ናት። ሐውልት በማፍረስ የሚከብር መሪ የሚከብር መንግስት አለ ብዬ በግል አላምንም። በመጨረሻም ጠቅላዩ ታሪክ መስራታቸውን አሁንም ቀጥለዋል ሲል በሀገር አሜሪካን የሚገኘው አክቲቪስቱ ዳንኤል በይፋ ፌስቡክ ገጹ ላይ መልእክቱን አጋርቷል። በጎንደር በጥምቀት በዓል ላይ ታድመው የነበሩት ጠቅላዩ ከማህበረሰቡ ጋር ባደረጉት ቆይታ ላይ ስለ ኦርቶዶክስ የተናገሩትን እንዲሁም በአርሲ ግፍ የፈጸሙ ወሃቢዎች በቁጥጥር ስር መዋላቸው እየተሰማ ሲሆን በዙሪያም መረጃዎችን እንለውጣለን። بدون سلاح انا برعبه اذا صليت بالكنيسة بيتحركوا شياطين الارض وبيرجفوا وبيحملوا كل الاسلحه والانابل والمتفجرات وبيجوا ليخلصوا من صوتي يلي عم بيقول لا اله الا يسوع المسيح. በአሁኑ ሰዓት መላው ዓለምን እያነጋገረ ያለው የሳውዲ አረቢያው የልዑል ልጅ ወደ ክርስትና እምነት ማቅናቱ የበርካቶችን ትኩረት ስቧል። አልፋዲ እንዴትና ለምን ወደ ክርስትና ተመለሰ? መረጃ ሰጣችኋለሁ። በኢየሱስ ሰዓት አመበታወር ተሰይመ እግዚአብሔር ካህን ዘይተቃወመ ለኤልያስ ወለሙሴ ምስጢረ ሥላሴ ተርጎመ። ከሁሉ ማስቀደም በመላው ዓለም ላይ የምትገኙ ውድ ኢትዮጵያን እንዲሁም የኔ ቤተሰቦች በሁሉም ሶሻል ሚዲያ ፕላትፎርም ላይ የምትገኙ አኩርታችሁኛልና ከአንገቴ ቀና ከወገቤ ዝቅ ብዬ ላመሰግናችሁ እወዳለሁ። እኔም ህልሜ ተሳክቶልኛል። ይህንን ወንድማችን በባለፈው በጥምቀት ጊዜ ምንም አይምሮን ያጣ ቢሆንም ለፈጣሪ ያቀረበው ምስጋና የሚያስደምም ነበር። ታዲያ እግዚአብሔር የሰው ልጆችን ታሪክ ይቀይራልና የዚህን ወጣት አሁናዊ ያለበትን ሁኔታና ቀጣይ 8 ታቀደ ስለሚለው መረጃዎችን አጋራችኋለሁ። አስደሳች ዜና ተሰምቷል። ማስተር አብነትን በተመለከተ እጅግ አስደሳች ዜና አሁን ተሰምቷል። በመጨረሻም ታይላንዳዊው ዶክተር አንኮን አንድ የምስራችን ለኢትዮጵያ ሕዝብ አብስረዋል። ይህ የምስራችም በተወዳጅ ወንድማችን ማስተር አብነት ዙሪያ ሲሆን በዙሪያም ያገኘሁትን መረጃ ለእናንተ አቀርባለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደላቱ ቪዲዮ بدون سلاح انا برعبه اذا صليت بالكنيسة بيتحركوا شياطين الارض وبيرجفوا وبيحملوا كل الاسلحه والانابل والمتفجرات وبيجوا ليخلصوا من صوتي يلي عم بيقول لا اله الا يسوع المسيح. ሳውዲ አረቢያ ሲባል ሁላችንም ወደ አእምሮአችን የሚመጣ አንድ ነገር አለ። የሙስሊም ሀገር በእስልምና ሕግጋት የምትመራ። አሁን አልተሳሳታችሁም። ሳውዲ የሙሐመድ ኢብኑ አብዱል ወሃብ መነሻም ስፍራ ናት። በነዳጅ የተፈጥሮ ሀብት የበለጸገችው ሳውዲ ዛሬ እዚህ ስኬት ማማ ላይ ለመድረሷ ትልቁን አስተዋጽኦ የሚያበረክተው እንደ ከርሰ ምድር ውሃ ከመሬት የሚፈልቀው የነዳጅ ሀብቷ ነው። ሳውዲ ከ90 እስከ 93 የሚጠቀው አጠቃላይ ህዝቧ የእስልምና እምነት ተከታይ ሲሆን 6% ክርስቲያን፣ ሂንዱይዝም 2% እናም ሌሎች 1.5% ድርሻን በአገሪቱ ይዛሉ። ታዲያ የሆነ ሳለ በሳውዲ ምድር የተከሰተው አንድ ክስተት እያለምን ትኩረት ስቧል። ከልዑላን ቤተሰቦች የተገኘው አልፋዲ ረጅም ዓመታት ከኖረበት የእስልምና ወጥቶ በመጠመቅ ኦርቶዶክስን ተቀብሏል። እንዴት እየተማረ ሰው ጥያቄ ነው። አልፋዲ ከዕለታት በአንዱ ቀን ሶላት ለመስገድ ወደ መስጊድ እያቀና አንድ መንፈሳዊ መጽሐፍትን የያዘች ክፍል ይመለከትና ሰተት ብሎ ይቀባል። በዚያም አይኖቹን በመጽሐፍ ቅዱስ ላይ ወሮ ለደቂቆች ፈዞ ከተመለከተ በኋላ አነሳና ይዞ ወደ በዚያም ለረጅም ጊዜ መጽሐፍ ቅዱስን ካነበበ በኋላ አይኑ ተገልጦለት ቁርአንና መጽሐፍ ቅዱስን በማነጻጸር የሰማይና የምድርን ያክል ርቀት አላቸው ሲል ተናግሯል። በኋላም ተጠምቆ ክርስትናን ተቀበለ። መቀበል ብቻም አይደለም፣ ሌሎችንም በሳውዲ በማስተማር ለብዙዎች መመለስ ታላቅ የተባለ አስተዋጽኦንም አበርክቷል። በዚህ በመፍሰቱ በእጅጉ ደስተኛ እንደሆነም ይናገራል። ፋዲም ሲናገር ከእግዚአብሔር ፍቅር የሚለየኝ ማን ነው? መራብ ነው? መጠማት? ንግስና ነው ወይንስ ውርደት? እኔ የማያልፈውን አዶናዩን አምላክ አጥብቄ ይዣለሁ፣ ተመለሱ ሲልም ተናግሯል። ይሄ መንግስት ቤተክርስቲያን ሊያጠፋ ነው የመጣው ብሎ የሚያስቡ ሰዎችም አሉ። የኦርቶዶክስ ቤተክርስቲያን ሁሌም እንደምለው ለኢትዮጵያ ሐውልት ናት። ሐውልት በማፍረስ የሚከብር መሪ
የሚከብር መንግስት አለ ብዬ በግል አላምንም። ጠቅላዩ ታሪክ መስራታቸውን ቀጥለዋል ሲል ዳንኤል የተባለው በሚሊዮኖች ተከታዮች ያሉት አክቲቪስቱ በፌስቡክ ገጹ ላይ አስታውቋል። ጠቅላዩም እንዲህ ሲሉ ተደመጡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን ዋልታና ምሰሶ የሆነች ሐውልት ናት። ሐውልትን በማፍረስና በመናድ የሚከብር መሪ ያለ ብዬ እኔ በግሌ አላምንም ሲሉ ተናገሩ። ጠቅላዩ የኦርቶዶክስ እውነትን የተረዱ ይመስላል። ለዚያም ነው ከሰሞኑ በተዋሕዶ ላይ ያላቸውን ጠንካራ አቋም አጥብቆ መያዝ ኦርቶዶክስን ማፍረስ ሀገርን ማፍረስ ነው ሲሉ የሚናገሩት። ዛሬ ኢትዮጵያ ደረስኩበት ለምትለው የስኬት ማማ ላይ መድረሷ ሚስጥር ኦርቶዶክስና ልጆቿ ያንበሳውን ድርሻ ይወስዳሉ። ይህ የገባቸው ጠቅላዩም ደከመኝ ሰለቸኝ ሳይሉ ስለ ኦርቶዶክስ በመናገር ላይ ይገኛሉ። ክበሩልን እያልኩ ባለፈው ጊዜ በአርሲ በተፈጸመው ጥቃትም እጃቸው አለበት የተባሉት የዞኑ አመራርና የጸጥታ ኃላፊም በትላንትናው ዕለት በቁጥጥር ስር ውለው ምርመራ መጀመሩ ታውቋል። የንጹሃኑ ደም ገና ይፋረዳቸዋል። በጊዜ ስሱ ሰዓት አመ በታወር ተሰይመ እግዚአብሔር ካህን ዘይተቃወመ ለኤልያስ ወለሙሴ ምስጢረ ሥላሴ ተርጎመ ወጴጥሮስ ዘተደመ ሁሉ ማስቀደም የተናቁትን ከፍ የሚያደርግ ለተገፉት መጠጊያ ለሚሆን ለኃያላን ኃያል ለልዑል እግዚአብሔር ምስጋናን አቀርባለሁ። በመቀጠልም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ምስጋኔ ላቅ ያለ ነው። በባለፈው በጥምቀት በዓል ላይ አእምሮን ስቶ የነበረውን ይህንን ዲያቆን ከበሮ ተቀብሎ በዝማሬ እንደ ዲያውስ ሲያገለግል መታየቱ የበርካቶችን ትኩረት ስቦ ነበር። በኋላም በርካታ ኢትዮጵያን ይህን ልጅ በማፈላለግ በስራ የተጠመዱ ሲሆን በኋላም በትግራይ ሊገኝ ይችላል። በዚህም ብዙዎች በሀሳብ በገንዘብ በመደገፍ ላቅ ያለ አስተዋጽኦ አበርክተዋል። የኔ ቤተሰቦች ላሳያችሁኝ የመልካምነት ጥግ በእውነትም ቃላቶች ያጥሩኛል። ከልብ አድርጌ አመሰግናለሁ። በመጨረሻም ዲያቆን ወንድማችን ወደ ቀደመችው የቤተክርስቲያን አገልግሎት እንዲያመራ እየተጠበቀ ሲሆን ፍጻሜውንም ፈጣሪ አምላክ ያሰምርለት የመጨረሻው መልእክቴ ነው። አስደሳች ዜና ተሰምቷል። ማስተር አብነትን በተመለከተ እጅግ አስደሳች ዜና አሁን ተሰምቷል። ሕክምና ውጭ ሀገር እንደነበረና ለሰርጀሪ እንደገባ ሁላችሁም ታውቃላችሁ። አሁን በሰማነው መረጃ መሰረት ሰርጀሪው በተሳካ ሁኔታ ተጠናቆ አሁን በተሰማው ዜና ታላቅ የምስራች የታላንዱ ዶክተር አንኮን አሰምቷል። ይህ ምንድነው? መረጃው ልስጣችሁ። ባለደግ ልብ ወንድማችን ማስተር አብነት ለበርካታ ዓመታት ያለመሰልቸት ዳዎችን ምስኪኖችን እየረዳ የቆየ ሲሆን በኋላም ታሞ ሆስፒታል እንደገባና አሁንም ቢሆን ለተሻለ ሕክምና ወደ ታላንድ ማቅናቱ ይታወቃል። በዚህም ታዲያ ሁለት ሰርጀሪዎችን በተሳካ ሁኔታ ያጠናቀቀ ሲሆን ዶክተር አንኮንም የቀረን የመጨረሻው ሰርጀሪ ብቻ ነው። ይህም ማለት 85% የሚሆነው ሕክምና በተሳካ ሁኔታ ተጠናቋል። ቀሪው 15 ደግሞ የመጨረሻው ሰርጀሪ ይቀራል። እሱንም አጠናቀን አብረን እንደምቦሳ ይዘልልን በደስታ ፈጣሪን እናመሰግናለን ሲሉ ተደመጡ። ኢትዮጵያን ባካችሁ ማስተር አብነት ወንድማችንን በጸሎታችሁ አስቡት፣ አግዙት ለማለት ፈልጋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎችን ይገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም ብቻ በጤና ቆዩልኝ። ይመቻችሁ።